ሰላም ጤና ይስጥልን ውድ ግብር ከፋዮቻችን እንደምን አላችሁ? እንደሚታወቀው የገቢዎች ሚኒስቴር በየ3 ዓመቱ እንዲሁም አስፈላጊ በሆነበት ጊዜ ላይ የግብር ከፋዮች ምደባ ወይም ሰግሜንቴሽን እንደሚሰራ ይታወቃል። በዘንድሮ በጀት ዓመትም በአዲሱ በጀት ዓመት ከሐምሌ 1 2018 ጀምሮ ግብር ከፋዮች አገልግሎት የሚሰጡበትና ታክሳቸውን አሳውቀው የሚከፍሉበት አዲስ የሰግሜንቴሽን ወይም የታክስ ከፋዮች ምደባ አካሂዷል። በዚሁ መሰረት በተደጋጋሚ እኛ የት ነው የምንገለገለው የሚል ጥያቄዎች ይነሳሉ። ይህንን አስመልክቶ እንግዲህ የት እንደሚገኙ በየክፍለ ከተማ መረጃ የምንሰጣችሁ ይሆናል ማለት ነው። በዚህ መሰረት በፌዴራል ገቢዎች ሚኒስቴር ከሚገኙ ሶስቱም አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ተለይተው ወደ መካከለኛ ግብር ከፋዮች የሄዱ ግብር ከፋዮች እንዳላችሁ ማወቅ ይገባል። ይህ በአዲስ አበባ አዲስ ወደ ተከፈተው ሶስተኛ መካከለኛ ቁጥር 3 ወይም ግሎባል በቅሎ ቤት አካባቢ ወደሚገኘው የድሮ ምዕራብ ገቢዎች ሚኒስቴር የምትዘዋወራችሁ ይሆናል። ወደ መካከለኛ ቁጥር 1 እንዲሁም ወደ መካከለኛ ቁጥር 2ም የተሻገራችሁ ልትኖሩ ትችላላችሁ። ስለዚህ ቅርንጫፍ ጽሕፈት ቤቶች ወደ የትኛው ቅርንጫፍ ጽሕፈት ቤት እንደሄዳችሁ በቴክስትም እንዲሁ በማህበራዊ ሚዲያዎቻቸው እያሳወቁ ስለሆነ እነሱን መከታተል ያስፈልጋል ማለት ነው። ወደዛ ያልተላለፋችሁ ደግሞ በአነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤቶች የምትስተናገዱ በክፍለ ከተማ ተመድባችሁ በየክፍለ ከተማ በተመደበው መሰረት አገልግሎቱን የምታገኙ ይሆናል። በዚህ መሰረት በቀድሞ ሰሜን ምዕራብ የምትስተናገዱ የአራዳና የየካ ክፍለ ከተማ የፌዴራል ግብር ከፋይ የሆናችሁ ግብር ከፋዮች በአሁኑ ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የምትስተናገዱ ይሆናል ማለት ነው። ስለዚህ ልደታ ለጋር ሆስፒታል አካባቢ በሚገኘው ቅርንጫፍ ጽሕፈት ቤት አገልግሎቱን ታገኛላችሁ ማለት ነው። በዚህ መሰረት ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ከሐምሌ 1 2018 ጀምሮ አገልግሎት የምታገኙ ታክሳችሁን አሳውቃችሁ የምትከፍሉ ግብር ከፋዮች አራዳ፣ ጉለሌ፣ የካና ቂርቆስ ክፍለ ከተሞች ትሆናላችሁ ማለት ነው። ወደ ሰሜን ምዕራብ ስንመጣ በፊት የምዕራብ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ላይ አገልግሎት ስታገኙ የነበራችሁ የንፋስ ስልክ ላፍቶ ክፍለ ከተማ እንዲሁም የአቃቂ ቃሊቲ ክፍለ ከተማ ግብር ከፋዮቻችን ወደ ሰሜን ምዕራብ ወይም ልደታ ባልቻ ሆስፒታል ፊት ለፊት ወደሚገኘው ቅርንጫፍ ጽሕፈት ቤት የተዛወራችሁ መሆኑን ለመግለጽ እንወዳለን። እዛው ሰሜን ምዕራብ ላይ ኮልፌ ቀራኒዮ አዲስ ከተማና ልደታ ክፍለ ከተማ በነባሩ በዛው አብራችሁ የምትቀጥሉ ይሆናል ማለት ነው። በእናንተ ላይ ለውጥ አልተደረገም። ልደታ አዲስ ከተማና ኮልፌ ቀራኒዮ የነበራችሁ እዛው ሰሜን ምዕራብ ላይ የምትቆዩ ይሆናል ማለት ነው። ቦሌና ለሚኩራ ክፍለ ከተማ ምስራቅ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ላይ የምትስተናገዱ ይሆናል። ቀደም ብዬ ለመግለጽ እንደሞከርኩት ደግሞ ከነዚህ ቅርንጫፍ ጽሕፈት ቤቶች ተለይታችሁ ወደ መካከለኛ ቁጥር 1 ወደ መካከለኛ ቁጥር 2 እንዲሁም ወደ አዲሱ መካከለኛ ቁጥር 3 እንዲሁም ደግሞ ወደ ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የተመደባችሁ ግብር ከፋዮች በሚደርሳችሁ አጭር የጽሁፍ መልእክት እንዲሁም ደግሞ በየቅርንጫፍ ጽሕፈት ቤቱ በሚላኩ የቴሌግራም አድራሻዎች ላይ እየተከታተላችሁ ከሐምሌ 1 2018 ጀምሮ አገልግሎቱን የምታገኙት በነዛ ቅርንጫፍ ጽሕፈት ቤቶች መሆኑን ለመግለጽ እንወዳለን። ይህ የግብር ከፋዮች ምደባ የሚመለከተው ግን የፌዴራል ግብር ከፋይ ድርጅቶችን ብቻ የሚመለከት ይሆናል። ስለዚህ አዳዲስ መረጃዎች ሲኖሩ የምናሳውቃችሁ ይሆናል። የማህበራዊ ሚዲያ አድራሻዎቻችንን ቤተሰብ እንድትሆኑ በዚሁ አጋጣሚ መልእክቴን ለማስተላለፍ እወዳለሁ። አመሰግናለሁ።